በትናንትና የቤተክርስቲያን ታሪክ ማለት ነው ወደ አክሱም እንድ ወደ መርጦ ለማርያም እንድ ወደ ተድባበ ማርያም እንድ ወደ ደብረ ዳሞ እንድ ካቴድራል የሚል ስያሜ እስቲ ንገሩኝ ምዕመናን ከዚህ ከመቶ ዓመት ወዲህ ካልሆነ ማለት ነው ትላልቅ እንዲ የተለያየ እንዲ መስቀሉ ካልሆነ ከሌሎቹ የማይለይ ትላልቅ ግንባታ አሁን ውድድሩ የግንባታ ውድድር ነው። የሰውን ለማልማት ውድድር የለንም። ጉባኤ ቤቶችን ለማልማት ውድድር የለም። አሁን በንስሐ ሰዎችን ለንስሐ ሕይወት ለማብቃት ውድድር የለም። አሁን የኔቢጦችን ለመገንባት በቃለ እግዚአብሔር ራባቸውን ለማስወገድ ጥማቸውን ለማስወገድ ብርዳቸውን ለማስወገድ አሁን ውድድር የለም። ውድድሩ መጀመሪያ ቤተክርስቲያኑን ለመገንባት ኋላ ዕቃ ቤቱ ይባላል፣ እዚያ ቀጥሮ ይባላል፣ ከዚያ ደግሞ የገቢ ማስገኛ ይባላል። የገቢ ማስገኛ ለመገንባት ትልቁን ልማት ጉባኤ ቤት እያስወገዱ ሆኗል። አሁን ኔቢጤዎች ዙሪያውን ካሉ እነሱ ራሱ የሚወገዱ ተደርጎ ማለት ነው። አንድ ሰው ብዙ ወርቅ ያለው ብዙ ብር ያለው ሰው መጥቶ በዚህ ገንዘብ በዚህ ወርቅ በዚህ ብር ሕንጻ እግዚአብሔር ልስራበት ወይስ ሕንጻ ሰብ ልስራበት ቤተክርስቲያን ልስራበት ብሎ ቢጠይቅህ አይ ሕንጻ እግዚአብሔር ነዳያን በረሃብ እየሞቱ እንዴት ሕንጻ እግዚአብሔር ሕንጻ ሰብ ተሰራበታለህ በለው። ከሰራበት በኋላ ግን ተወው ከነ ሁሉንም ወደ መተው ያደርሰዋልና ተብሎ ተቀምጦልናል። ስለዚህ ከዚህ ላይ ልናደርግ የሚገባን ቢኖር በዋናነት ጥያቄውም እንደተነሳ ከሕንጻ እግዚአብሔርና ከሕንጻ ሰብ እንደሚለው አሁን ላይ ቤተክርስቲያንም ምዕመናንም አረዳዳችን ተቀይሯል። ሕንጻ እግዚአብሔር ተረስቷል። በተለይ ዕውቀት ከማጣቱ የተነሳ እዚህ ጠፍቷል እንዳለ የዕውቀት ምጽዋት ህዝባችን አጥቷል። በገንዘባችን ወጥተን ወርደን የመጀመሪያው ሕንጻ እግዚአብሔር ሰዎችን መርዳት እንዳለብን ራሳችንም ሌሎችንም መርዳት እንዳለብን የሚቀርመው ሕንጻ እግዚአብሔር ሰውን መገንባት እንደሆነ ማለት ነው። አንዱን ደሃ ሲያደርግ እግዚአብሔር አንዱን ባለጸጋ ሲያደርግ እግዚአብሔር ባለጸጋውን በደሃው ላይ እየሾመው ነው። ራስን መርዳት ነገራችን ታላቅ ነገር ነው። በዘመናችን ብዙ ሰው ጡረተኛ ሆኗል። ጉልበት እያለው እጅ እያለው አይን እያለው ጆሮ እያለው መስራት እየቻለ ጤና እያለው ሁሉም ለሀገርም ሸክም ለቤተክርስቲያንም ሸክም ይሆናል። ስለዚህ ከንቱ ውዳሴ ነገራችን ላይ እያንዳንዱ ነገር ራሳችን ከንቱ ውዳሴ እንዲሆን ካላደረግነው በነገራችን ላይ አይሆንም። በዚህ ዘመን ስጋው ደግሞ መቀበል ከንቱ ውዳሴ የሚመስላቸው ሰዎች አሉ። ስጋው ደግሞ መቀበል ግዴታ ነው። ከንቱ ውዳሴ እንዲሆን ካደረግነው ግን ሊሆን ይችላል። አንዳንድ ሰዎች ግን ምጽዋት ቤተሰቦቻቸው እየተራቡ በቤተሰቦቻቸው ውስጥ ረሃብ እያለ ውጭ ላይ ሰጥተው የሚጸርቁ የሚመስላቸዋል። በነገራችን ላይ በቅርብ ያለውን ወንድማችን እየተራበ በቅርብ ያለው እህታችን እናታችን ልትሆን ትችላለች፣ አባታችን ሊሆን ይችላል። እየተራቡ እየተበረዱ እየተጠሙ ውጭ ላይ ደን መስጠት ተገቢ አይደለም። ወልድ መንፈስ ቅዱስ አሐዱ አምላክ በመላው ዓለም ያላችሁ ውድ ክርስቲያኖች እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። አምላካችን ስሙ የተመሰገነ ይሁን። እንግዲህ ምጽዋት ማለት መጸወተ ሰጠ ካለው የግስ የተገኘ ነው። ምጽዋትን ሊቃውንት በተለያየ ፍች ፈተውታል። ለምሳሌ አለቃ ኪዳነ ወልድ እንዲህ ብለው ነው የፈቱት። ምጽዋት ማለት ትእዛዝ፣ ፍላጎት፣ ልመና ለእግዚአብሔር ለድሃ የሚሰጥ ገንዘብ ስጦታ በኦሪት በብሉይ በሐዲስ በኦሪቱም በነቢያቱም በሁሉም የታዘዘ የርህራሄና የፍቅር ስጦታን ስራን የሚመለከት አጠቃላይ የእግዚአብሔር ትእዛዝ እንደሆነ አለቃ ወልድ ኪዳነ ወልድ ክፍሌ እንዲተርጉመውታል። የቤተ ክርስቲያናችን የሕግ መጽሐፍ የሆነው ፍትሕ መንፈሳዊም አንቀጽ 16 ላይ ምጽዋትን እንዲህ ብሎ ተርጉሞታል። ምጽዋትስ አምላካዊት ብድር ናት። እንግዲህ ልብ በሉ፣ ምጽዋት አምላካዊ ብድር ናት። ለእግዚአብሔር እንዳበደር ነው ለድሃ ያደረግነው ለእግዚአብሔር እንዳበደር ነው አድርጎ ምጽዋትን ብድር ብሏት የሕግ መጻሕፍት እናገኛለን ማለት ነው። ሁለተኛም ምጽዋትን ይቹም የምትረባ የምትጠቅም አምላካዊ ንግድ ናት ይላታል። የመጀመሪያው ልብ ብላችሁ ከሆነ ብድር ናት አለ። ሁለተኛ ደግሞ የምትረባ የምትጠቅም አምላካዊት ንግድ ናት አለ። ምክንያቱም የማይረባ የሚያከስር ንግድ አለና እዚያ ሲለይ ምክንያቱም ይሄ የማያከስረን ስለሆነ የሚረባን የሚጠቅመን ስለሆነ ለእግዚአብሔር ያደረግነው ነገር ደግሞ እግዚአብሔር እንደሰው ስላልሆነ ያደረግነውን ቀርቶ ካደረግነው በላይ ለኛ የሚከፍለን ስለሆነ የምትረባ የምትጠቅም ንግድ ናት ብሎ በሁለተኛ ደረጃ የሕግ መጽሐፋችን ይነግረናል። ሶስተኛም ሰው ከፈጣሪው ከእግዚአብሔር ዘንድ የሚያኖራት አደራ ናት።
ሰው ከፈጣሪው ከእግዚአብሔር ዘንድ የሚያኖራት አደራ ናት ብሎ ነው። እንግዲህ አደራ ጥብቅ ሰማይ ሩቅ እንዲሉ የሀገራችን ብሂል አደራ ጥብቅ ነገር ነውና የአደራ ገንዘብ የተጠበቀ እንደሆነ ሁሉ ምን መጸውተው ምጽዋት ለእግዚአብሔር አደራ እንደሰጠን እንደሆነ አድርጎ ያስቀምጠልናል። አራተኛ በነባቢት መቅደስ ዘንድ ተቀባይነት ያላት ቁርባን ናት ይላል። ቁርባን ናት ይሄ ማለት በወልድ አቅራቢነት ለእግዚአብሔር ያቀረብናት ቁርባን መሆኗን ይነግረናል ማለት ነው። እንግዲህ የመጀመሪያው ብድር እንደሆነች እዚያ ደግሞ የምትረባ ንግድ እንደሆነች እዚያ አደራ ያስቀመጥናት እንደሆነች አራተኛ ግን ምጽዋትን ቁርባን ብሎ የሕግ መጽሐፍ ፍትሕ መንፈሳዊ በአንቀጽ 16 ላይ አጠቃላይ ስትመለከቱ አምላካችን እግዚአብሔር በባህሪ ደግነቱ ለኛ ሁሉን ነገር እንደሰጠን ሰው ደግሞ የጸጋ ርህራሄ ያለውና በጸጋ ርህራሄው ካለው ነገር ሁሉ ለሌላው መስጠት እንዳለበት የሕግ መጽሐፍ አጠቃላይ መጽሐፉን አንቡት ይነግረናል። በሌላ አንቀጽም ብላቴን ጌታ ወልደ ሥላሴ እንዲሎ ተርጉመውታል። ምጽዋት ማለት የዕለት ምግብ የዓመት ልብስ ለሌላቸው ሰዎች ገንዘብ መስጠት ነው። ልብ በሉ የዕለት ምግብ ምጽዋት ሲሰጥ እንግዲህ የዕለት ምግብ ለሌለው የዓመት ልብስ ለሌለው ገንዘብ መስጠት ነው። ደግሞ ምክር ለቸገራቸው ምክር፣ ትምህርት ለቸገራቸው ትምህርት መስጠት ነው። በአጠቃላይ ለሰው የቸገረውን ማድረግ ምጽዋት ይባላል ብለው ተርጉመውልናል። ሰው ብዙ ጊዜ የሚመስለን ምጽዋት የሚሰጥ የሚበላ የሚጠጣ የሚለበስ ነገር ብቻ ይመስለናል እንጂ ምክር ለጎደላቸው ለአላዋቂዎች እንዲያውቁ ምክር መስጠት ትምህርት መስጠት በነገራችን ላይ ሐሳብ ራሱ ምጽዋት ነው። ሰው መጥፎ የሆነ ሐሳብ ሲያስብ አስተምሮ መክሮ መልካም የሆነ ሐሳብ እንዲያስብ ከክፉ ወደ መልካምነት ከጨለማ ወደ ብርሃን ከመለስ ነው እሱ ራሱ ምጽዋት ነው። ትምህርት ለሌላቸውም ላላዋቂዎች እንደዚሁ ትምህርት ማስተማር ምጽዋት ይባላል። ራሱ ስጋው ደግሞ ምጽዋት ይባላል። ስጋው ደግሞ አምላካችን እግዚአብሔር ለኛ የሰጠን ስጦታ ስለሆነ ምጽዋት ማለት ስጦታ ማለት ስለሆነ ስጋው ደግሞ ራሱ ምጽዋት ይባላል ማለት ነው። ስለዚህ ምጽዋት የገንዘብ አለ፣ የምግብ አለ፣ የሚጠጣ አለ፣ የምክር አለ፣ የትምህርት አለ፣ የሐሳብ አለ፣ የጸሎት አለ፣ የጉልበት አለ። በአጠቃላይ ለሰዎች የሚያስፈልገውን የምናደርገው ሁሉ ምጽዋት ይባላል። እንደውም በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን ማርያን እስመ ሎሙኒ ይምህርዎሙ ለሰው የሚያዝኑ የሚራሩ ብፁዓን ንዑዳን ናቸው ለነሱም ይራሩላቸዋልና ብሎ አምላካችን እግዚአብሔር በአንቀጸ ብፁዓን በሚያለው ትምህርት አስተምሮናል። ምጽዋት ማለት ርህራሄ ማለት ስለሆነ ለሰው የሚያዝኑ የሚራሩ ርህራሄ ያላቸው ሰዎች ንዑዳን ክቡራን ናቸው። ምክንያቱም ለነሱ ደግሞ ሥላሴ ይራሩላቸዋልና ብሎ ተቀምጦልናል። ይሄን ሊቃውን ሲተረጉሙ ርህራሄን ወይም የምጽዋት ትርጉሙ ርህራሄ ማለት ስለሆነ ምህረት ማለት ነው። ምህረት ማለት ስለሆነ ምህረት ማለት ርህራሄ ማለት ነው። ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ ብለው አስቀምጠውልናል። በሶስት መድበው ማለት ነው ሊቃውንት ይህን ሲተረጉሙ ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ ብለው ማለት ነው። ምህረት ስጋዊ የሚባለው ቀዶ ማልበስ፣ ቆርሶ ማብላት፣ ሲበድሉ ማሩ ማለት፣ ሲበደሉ ደግሞ ይቅር ማለት ይቅርታ ማድረግ ማለት ነው። ምህረት ስጋዊ የሚባለው። ምህረት ነፍሳዊ የሚባለው ደግሞ ክፉን ሃይማኖት በጎን ምግባር በጎ ሃይማኖት በጎ ምግባር መስሎት እዞት የሚኖረውን ሰው መክሮ አስተምሮ ክፉን ሃይማኖት በጎን ምግባር አስጥሎ በጎ ሃይማኖት በጎ ምግባር እንዲይዝ ማድረግ እርሱ ምህረት መንፈሳዊ ተብሎ ተገልጿል። ምህረት ነፍሳዊ የሚባለው ደግሞ መጠወተርስ ነው። መጠወተርስ ነው። ምህረት ነፍሳዊ የሚባለው መጠወተርስ ነው። ይሄም ራስን አሳልፎ መስጠት። ለምሳሌ አምላካችን እግዚአብሔር ስለኛ ራሱን አሳልፎ ሰጥቷል። እርሱን የተከተሉ ቅዱሳንም ስለ ክርስትና፣ ስለ ወንጌል፣ ስለ ሃይማኖታቸው ራሳቸውን አሳልፈው ሰጥተዋል። በዚህ ውስጥ ለምሳሌ እንደ ስጋዊም የሚመስል ግን መንፈሳዊ የሆነ ታሪክ ብንመለከት በዚሁ አሁን ባነሳው ስለ የሚተረጎም አንጢላሪዮስ ራሱን ሰጥቶ እናያለን። አንጢላሪዮስ የሚባለው ሰው ባለጸጋ የነበረ ነገር ግን ንፉግ የነበረ። በነገራችን ላይ አንድን ሰው
አንዱን ደሃ ሲያደርግ እግዚአብሔር አንዱን ባለጸጋ ሲያደርግ እግዚአብሔር ባለጸጋውን በደሃው ላይ እየሾመው እንዲያበለው እንዲያጠጣው ደሃው ደግሞ ለባለጸጋው እንዲጸልይለት ወደ እግዚአብሔር እንዲማልድለት ሁለቱንም ሹሟል። ያ በጸሎቱ እንዲያስበው ያኛው ደግሞ በሀብቱ ያኛውን ይዞ እንዲበላ ሁለቱም ይተሳሰባሉ ማለት ነው። ምጽዋት የሚሰጥ ሰው አሁን ለራሱ ሁሉ አንደኛ በመንግስተ ሰማያት ቀድም እንዳልነው አደራ እያስቀመጠ ነው። ባንክ ላይ ገንዘቡን እያስቀመጠ ነው። ቁርባን ለእግዚአብሔር እያቀረበ ነው። እንግዲህ ይሄ እሱ ስለተሾመ በተሾመበት ሰው ላይ ደግሞ የጸሎት የማማለድ የተለያየ ዋጋ ስለሚያገኝ ማለት ነው። ስለዚህ በዚህ ውስጥም ታሪክ የምናየው አንጢላሪዎስ የሚባል ባለጸጋ ነገር ግን ቅድም እንዳልኳችሁ ባለጸጋ ሲያደርገው በድሃዎች በምስኪናን ሹሞት ነበርና ያላወቀ ንፉግ የነበረ ባለጸጋ ነበር አንጢላሪዎስ የሚባል። ከዕለታት አንድ ቀን በዚህ አልፎ ሲሄድ የኔ ቢጤዎች ተሰብስበው ነዳያን ማለት ነው ይሄ ክፉ ንፉግ ባለጸጋ ሲባባሉ አንዱ አይ እኔ አሁን እጄ ቢሰጠኝስ አይሰጥም በሚል ተወራረዱ። ከዚያ በኋላ ከተወራረዱ በኋላ ያ ይሰጠኛል ያለው ሰው ወደዚህ ሰው ሄደ። ሲሄድ ይሄ ባለጸጋ ደክሞት ርቦት ሊበላ ማይዱ እንዳቀረበ ስመ እግዚአብሔር ጠራበት። እንዳይሰጠው ሳሳ ዝም ብሎ እንዳይሰደው ደግሞ ስመ እግዚአብሔር ጠራበትና አንድ ደረቅ ዳቦ አንስቶ ግንባሩን አለው። እዚያ ርቦት ነበርና ደሙን አብሶ ያንን ዳቦ ይበላል። በራእይ ነው እንግዲህ እየተፈጸመ ያለ በራእይ ነው እንዲሁ ነው የሚያይ። ከዚያ በኋላ ሙቶ ይታየዋል። ራሱ ባለጸጋው ሙቶ መላእክተ ጽልመት እያዳፉ ዘው ሲሄዱ መላእክተ ብርሃን እየተከተሉ ሲሄዱ መላእክተ ጽልመት መላእክተ ብርሃንን እናንተ ደግሞ ከዚህ ንፉግ ጨቋኝ ክፉ ባለጸጋ ምን ኑሯችሁ ነው የምትከተሉ ሲሉ አይ ትናት ለኔ ቢጤ ለደሃ ብልቷል አሏቸው። ምን ያበለው ገመሰው እንጂ ሲሉ ያ ደሃም ምን አለ እየተከተለ ባእል ትማልም ዛጽገብከኒ አምጾከኑ ዝየ አንተ ባለጸጋ ትናንትና ያጠገበከኝ ዛሬ ወደዚህ ያመጡህን ሲል ይሰማል። የብቻ አይደለም ገመሰው እንጂ መች አጠገበው ሲሉ የታውቀኒ ደም እምብዛ እርሃብ ከራቤ ብዛት የተነሳ ደሙ አልታወቀኝም ብሎ ሲመሰክርለት ኋላ ሲድን ያያል። እዚያ ሲነቃ ራእይ ነው። አይ ሳያውቁበት በገንዘብ እንዲህ ተስፋ ከተገኘ አውቀውበት በአግባቡ ገንዘብን ቢመጸውቱማ ምን ያህል ዋጋ ይሰጣልና በዚያኑ ቀን ያለውን ገንዘብ በሙሉ መጸወታ መጽውቶ እንደጨረሰ ሌሎች ነዳያን ከሩቅ መጡ። ገንዘብ ተሰጠን ብለን ወደ አንተ መተናል አሉት። አይ ቀደም ብላችሁ ትመጡ መልካም ነበር፣ አሁን ያለኝን ጨርሻለሁ አላቸው። እንቅፋቱ እየመታን ድንጋዩ እየጣለን እየወደቅን እየተነሳን መተን እንዴት ብለን እንመለሳለን? የምታደርገውን አድርግ እንጂ አሉት። እዚህ አይ ስለጨረስኩ እኔን ሽጣችሁ ተካፈሉ አላቸው። የምጽዋት ትርጉም ገብቶታል እንግዲህ በራእይ አይቷል። እኔን ሽጣችሁ ተካፈሉኝ አለ። ከዚያ በኋላ ለነዳያንስ አልሙሙ ምህረት ለነዳያን ምህረት የላቸውም ርህራሄ የላቸውም የሚያሰኘው ይሄ ነው። እሱን ሽጠውታል። ደቦል ባሪ ያለላችሁ ብለው ሽጠው ገንዘቡን ተካፍለው እነሱ ወደ ሀገራቸው ሄደዋል። እሱ በደግነቱ ተሽጦ ሄደበት ቦታ ሲያርሱሎ ማታ ሲመለስ ደረቁ ቦታ ላይ ሳር ለምልሞ ደረቁ አለት ላይ ውሃ አፍልቆ ከብቶችን የሚያበላ የሚያጠጣ ሆነ። በዚህ ጽፍ ሲሉ ከተሽጦ ከደበት ቤት የቤቱ ባለቤት ማለት ነው ዲዳ ሆኖ ደንቆሮ ሆኖ የሚኖር ጆሮ መስማት የተሳነው መስማት የማይችል ሰው በር ላይ ወርቆ ነበረ። ያንን ፈወሰው። ጆሮ እንዲሰማ አደረገው፣ አንደበቱ እንዲናገር አደረገው። በዚህ ጽፍ ሲሉ ተሰውሯል ማለት ነው። ስለዚህ ምጽዋት እንዲህ ድረስ ዋጋ የምታሰጥናት በመጽሐፍም የታዘዘ ነው ማለት ነው። አንድ ባለጸጋ ሀብት ሲያገኝ በደሃው ላይ እየተሾመ እንደሆነ መጻሕፍት ይነግሩናል ማለት ነው። በተለያየ መጻሕፍትም እንዲህ ይላል መጽሐፍ ለምሳሌ በሲራክ ውስጥ ብዙ ነገሮችን እናገኛለን። ወልዴ ይትንሰው ለነዳይ ልጅ ለደሃው ሕይወቱን አትንሰው ብሎ ተጽፎ እናገኛለን። ሕይወቱን ወልዴ ትክል ለነዳይ ሕይወቱ ልጅ ለደሃው ሕይወቱን አትንሰው። ምክንያቱም ካልሰጠው በረሃብ በጥም ይሞታል፣ በብርድ ይሞታል። ሲሰጠው ግን ሕይወቱን እየጠበቀለት ነውና ሕይወቱን አትንሰው። ወይትም ይጣይንቲካ ዓይንህንም ከርሱ አትመልስ ተብሎ ሲራክ 4:1 ላይ ተጽፎ እናገኘዋለን። ይሄ ብቻ አይደለም። እደው ጻድቃን ያህሉ ውስተ ምሳህከ ወፈፍራተ እግዚአብሔር ይኩን ምሳህከ። ጻድቃን ደጋግ የኔ ቢጤዎች ነዳያን በምሳህ ጊዜ በምሳህ ይገኙ
ምሳህንም በፍርሃተ እግዚአብሔር አድርግ ማለት የተራቡትን እያሰብክ ወይም እዘህ እየበላህ የተጠሙትን እያሰብክ። በነገራችን ላይ እኛ ስንበላ ስንጠጣ ሌሎቹ የሚራቡትን የሚጠሙትን ብንችል እዚያው ቅርብ ያሉትን ዘን መብላት ከተቻለ ማለት ነው። ይሄ ባይሆን እኮ ቅድም እንዳልኩት ምጽዋት ባሰበ ነው ስላልነ በሰው ሰራሽም በተፈጥሮም በተለያየ ነገር ለምሳሌ በአገራችን ብዙ ረሃብተኞች አሉ፣ ብዙ እየተጠሙ ያሉ አሉ፣ ብዙ የታረዙ አሉ። ዝናቡ ክረምቱ በጋው ክረምቱ የሚፈራረቅባቸው እኛን እያሰብነ መብላት እንዳለብን መጽሐፍ ያዘናል። ይሄ ብቻ አይደለም። ወዝሩ ከላይ ለመካበረ ጻርቃን ይላል። ወዝሩ ከላይ ለመካበረ ጻርቃን እህልህን ሀብትህን በመቃብር ያለው የኔ ቢጤዎችን ሆር ነው። በነዳያን ሆር ላይ አስቀምጥ። ዝራ ማለት አስቀምጥ ማለት ነው። የዘሩት ለፍሬ እንደሚበቃ ሁሉ ለነዳያን የተሰጠም ለፍሬ ስለሚያበቃ ማለት ነው። ስለዚህ እንዲህ ብሎ መጻሕፍት ይነግረናል ማለት ነው። መጽሐፍ ምጽዋት ማለት ምን ማለት እንደሆነ አንዱ ምጽዋት የትምህርት ምጽዋት እንዳለ፣ የሐሳብ ምጽዋት እንዳለ፣ የጸሎት ምጽዋት እንዳለ፣ የገንዘብ የእውቀት የተለያየ ነገር ለምሳሌ በኃጢአት የወደቀውን ወደ ጽድቅ ማምጣት እንዳጠቃላይ ለስጋ ከስጋ ወደሙ የራቀውን ወደ ስጋ ወደሙ ማምጣት፣ በልጅነት ውጭ የሆኑትን ወደ ጥምቀተ ክርስትና ማምጣት፣ ከአብራ ከመንፈስ ቅዱስ ከማይጻና ዮርዳኖስ እንዲወለዱ ማድረግ፣ መልካም ሃይማኖት መስሏቸው በእምነት ውስጥ የሚኖሩ የያዙት እምነት ሃይማኖት መስሏቸው የሚኖሩ አሉ። እነሱን አሳውቆ ወደ እውነተኛዋ ወደ አንዲቱ ሃይማኖት ማምጣት፣ ክፉ ስራ እየሰሩ እያለ በነገራችን ላይ ጻድቃን ሰማዕታትን ያን ያህል መከራ ሲያደርሱባቸው ለእግዚአብሔር እያስደሰቱ የሚመስላቸው አሉ። እነዚህን ትክክል እንዳልሆኑ አስተምሮ ወደ እግዚአብሔር ማምጣት ራሱ ምጽዋት ይባላልና በተለያየ ኃጢአት ውስጥ የሚመለሱትን ወደዚህ ማምጣት ምጽዋት ይባላል። ምጽዋት ማለት ይሄንን የመሰለ ነው ማለት ነው። ምጽዋት ለማን እንግዲህ ምጽዋት መሰጠት ያለበት ለማን ነው የሚል ነው ሁለተኛው ጥያቄ። የሕግ መጽሐፋችንም በብሉይ በአዲስ አጠቃላይ ለማን እንዴት መስጠት እንዳለብን ስርዓት አለው። በነገራችን ላይ ምጽዋት ስርዓት አለው። ምጽዋት መሰጠት እንዳለበት የሕግ መጽሐፋችን የመጀመሪያው አድርጎ የሚያስቀምጠው በሃይማኖታቸው ምክንያት ታስረው እየተራቡ እየተጠሙ ያሉትን ለሰማዕታት ብሎ ይገልጸዋል። በሃይማኖት ምክንያት የሚታሰሩ አሉ። በሃይማኖታቸው ምክንያት እውነት ስለተናገሩ እውነትን ስላስተማሩ። ስለዚህ በእስር ቤት ላሉት በሃይማኖታቸው ምክንያት ለታሰሩት ምጽዋት ማድረግ እንዳለብን ለሰማዕታት ብሎ ይገልጽልናል። ሁለተኛ 24 ሰዓት ለሚያገለግሉ ለካህናት፣ ለዲያቆናት ከዚያም በላይ ደግሞ ለተራቡ፣ ለተጠሙ፣ ለታረዙ ለክርስቲያኖች አጠቃላይ ምጽዋት ማድረግ እንዳለብን መጻሕፍት ይነግረናል። ቅዱስ ጳውሎስም አምጣነብነ ዕለት ንግበር ሰናይ ለኩሉ ወፈድፋደሰ ለሰብአ ሃይማኖትና ዕለት የተሰኘ እድሜያችን ቀን ይለዋል። እንዳንድ ቀን ነው እድሜያችን። በነገራችን ላይ እንዳንድ ቀን ነው ዕለት የተሰኘ እድሜያችን ሳለ ለሰዎች ሁሉ መልካም ነገር እናድርግ ካለ በኋላ ይልቁንም በሃይማኖት ለሚመስሉን ብሎ አስቀምጦልናል። በሃይማኖት ለሚመስሉን በሃይማኖታቸው ምክንያት ለታሰሩት፣ ቤተክርስቲያንን ለሚያገለግሉ፣ በክርስትና ስም ስለተጠሩ፣ በክርስቶስ ስም ስላስተማሩ፣ በክርስትና ስም መከራ እየተቀበሉ ላሉት ምጽዋት ማድረግ እንዳለብን ያስቀምጥልናል። በሌላም ርዕስ ላይ ለምንወህ ከቤት ከመጣ ለሁሉ ስጥ፣ እደፈልገህ ከሆነ ግን በሃይማኖት ለሚመስል ስጥ ተብሎ ተቀምጧል ማለት ነው። ስለዚህ ከሰማዕታት ጀምሮ ለክርስቲያኖች መስጠት እንዳለብን የቤተክርስቲያን መጻሕፍት ያስተምረናል። አንዳንድ ሰዎች ግን ምጽዋት ቤተሰቦቻቸው እየተራቡ በቤተሰቦቻቸው ውስጥ ረሃብ እያለ ውጭ ላይ ሰጥተው የሚጸርቁ የሚመስላቸዋል። በነገራችን ላይ በቅርብ ያለውን ወንድማችን እየተራበ በቅርብ ያለው እህታችን እናታችን ልትሆን ትችላለች፣ አባታችን ሊሆን ይችላል። እየተራቡ እየተበረዱ እየተጠሙ ውጭ ላይ ደን መስጠት ተገቢ አይደለም። እንዲያውም ወላጆቹ ዘመዶቹ እየተራቡ የማይሰጥ ረሃባቸውን የማያስወግድላቸውን፣ ጥማቸውን የማያስወግድላቸውን፣ ብርዳቸውን የማያስወግድላቸውን በማያምኑ ሰዎች መስሎ ነው መጻሕፍት የሚነግረን። የሕግ መጽሐፍት ምዕራፍ 16 ላይ በማያምኑ ይመስለዋልና ከቤተሰባችን ይጀምራል ምጽዋት። በነገራችን ላይ የመጀመሪያው ከራሳችን ይጀምራል። ምጽዋት ከራሳችን ይጀምራል። እኛ ራሳችን የቃለ እግዚአብሔር ራብ ይኖርብናል፣ የወንጌል ራብ ይኖርብናል፣ የሥጋው ደሙ ራብ ይኖርብናል፣ የጽድቅ ራብ ይኖርብናል፣ የመልካምነት ራብ ይኖርብናል። ስለዚህ ራሳችን መጀመሪያ ራሳችን ይሄ ረሃብ እንዲወገድ
በኃጢአት ውስጥ ምንራብ ካለን ጽድቅን ለራሳችን መመጽወት አለብን። ስጋው ደሙን ተርበን ከሆነ ስጋውን ደሙን መቀበል አለብን። ወንጌልን ተጣምተን ከሆነ ወንጌልን መማር አለብን። የእግዚአብሔርን ቃል መማር አለብን። ሲቀጥል ራበ ስጋን ራሳችንም እንግዲህ እንደ ለወንጌል ተብሎ የምንጎዳ ከሆነ ጥሩ ነው፣ ግን ወንጌልን ለማገልገል ራሳችንን ከራሳችን እያስራብን ምክንያቱም ገንዘብ ያለው ብዙ ሰው እየቆጠበ የሚራብ አለ። ይሄ ከሆነ ጣዖት ነው በነገር ወይ ካልመጸወተው ማለት ነው። ካልመጸወተው ጣዖት ነው የሚሆንና ገንዘብ ያለው የሚራብ አለ። ስለዚህ ገንዘብ ያለው ቢራብ ኃጢአት ነው። ራሱን ተመግቦ ቤተሰቦቹን መመገብ እንዳለበት ምጽዋት አጠቃላይ መሰጠት ያለበት በሃይማኖታቸው ምክንያት ከታሰሩ ጀምሮ አጠቃላይ በሃይማኖት ለሚመስሉን እንዳጠቃላይ ከቤታችን መተው ከጠየቁንና እንደ ሰብአዊነት የተራቡትን ሁሉ መመገብ ይሄ መልካምነት መጻሕፍትም የሚያዙት ነው ማለት ነው። የምጽዋት አይነት ቅድም እንግዲህ ስናነሳው ነበርና ቅድም መጀመሪያ ላይ ለማንሳት ሞክሬያለሁ። ምጽዋት የሚበላ የሚጠጣ ብቻ እንዳይደለ አሁን ወደ ኋላ እያነሳሁት ነበረ። መጀመሪያው መግቢያችን ላይ ለተራበው ቆርሰህ አብለው፣ ለታረዘም ቀደህ አልብሰው፣ ትምህርት ለተቸገራቸው ትምህርት፣ ምክር ለተቸገራቸው ምክር ተብሏልና ምጽዋት የምክር ምጽዋት አለ፣ የትምህርት ምጽዋት አለ። አጠቃላይ የእውቀት፣ የጸሎት፣ የጉልበት በምንችለው ሁሉ በተሰጠና አካል ሁሉ ምጽዋት ማድረግ ይቻላል ማለት ነው። ምጽዋት ገደብ የለው። የቅድስና ሕይወታችን እስካልተጋፋ ድረስ አንዳንድ ጊዜ ከኃጢአት ጋር የሚጋጭ ነገር እየሰሩ ምጽዋት የሚመስላቸው መልካም እያደረጉ የሚመስላቸው አሉና የቅድስና ሕይወታችንን እስካልተጋፋ ድረስ ነው እንግዲህ አጠቃላይ የሚገድበን የለም ማለት እንጂ ከቅድስና ሕይወት የሚያወጣን ከእግዚአብሔር የሚያርቀን ከብርሃን ወደ ጨለማ የሚወስድ ከሆነ ግን እሱ ምጽዋት ሊሆን አይችልም። እንግዲህ በበዓላት ቀን መዘሞት፣ መጨፈር፣ ተገቢ ያልሆነ ነገር ማድረግም መልካም እንደማድረግ መስሎ የሚታሰባቸው ስላለ በእግዚአብሔር ሕግ ስርዓት መሰረት ነው እንግዲህ ምጽዋት አጠቃላይ ያለንን ሁሉ ማድረግ ያለብን በዚህ ልክ ነው ማለት ነው። ምጽዋት እንግዲህ መጻሕፍትም እንደሚያዙን በቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ አጠቃላይ ተቀምጧል። በነገራችን ላይ የጾም ስርዓት እንዳለ ሁሉ የጸሎት ስርዓት እንዳለ ሁሉ የምጽዋትም ስርዓት አለው። የአስራት በኩራት እያንዳንዱ የስለት ቤተክርስቲያናችን ያለ ስርዓት የምትመራው ነገር የላትም። እኛ ተፈጥሯችን አጠቃላይ በስርዓት ነው እንድንኖር የታዘዝን በስርዓት ነው። ምንወለድ በስርዓት ነው፣ ምንኖር በስርዓት ነው፣ ስንሞትም በስርዓት ነው። ሙተን ወደ እግዚአብሔር ምንሸኝ ከስርዓት ውጭ የሆነ ነገር የለም። እንዲያውም መጽሐፍ የቅዱስ ማቴዎስ ወንጌል ምን ይላል? ኦቁ ምጽዋታክሙ ይትግበሩ ላይነሰ፣ ምጽዋታችሁ በሰው ፊት እንዳይሆን፣ ለሰው ፊት እንዳይሆን፣ ለከንቱ ውዳሴ እንዳይሆን ተጠንቅቃችሁ ምጽዋትን አድርጉ ብሎ ይነግረናል። በህቡ መሆን እንዳለበት በነገራችን ላይ አስራት በኩራት በግልጽ የምንሰጠው ነው። ምጽዋት ግን በህቡ ስትሰጥ በግልጽ የሚያይ አምላክህ እግዚአብሔር እሱ ዋጋን ይከፍልሃልና ተብሎ ተሰጥቷል። እንግዲህ ብዙ ሰዎች ቀን ቆጥረው ሰው ሰብስበው ነጋሪት መተው ምጽዋት የሚመጸውቱ አሉ። እርግጥ ምጽዋት ለአርአያነት የሚሰጥ አለ። አስራት በኩራት ግዴታ በግልጽ የምንሰጠው ነው። ምጽዋት ደግሞ በስውር የምንሰጠው ነው። ለሰዎች አርአያ ለመሆን ደግሞ ልናደርገው እንችላለን። ስለዚህ ምጽዋት በስውር መሆን እንዳለበት በቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ በግልጽ ተቀምጦልናል። ስለ ምጽዋት አጠቃላይም በዚሁ በቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ ብል የማይበሉት ነቀዝ የማያበላሹት ሌቦች ሰርቀው ሊወስዱት የማይችሉትን መዝገብ በሰማይ አስቀምጡ ተብሎ በሰማይ ባንክ ቤት ማስቀመጥ እንዳለብን አምላካችን እግዚአብሔር ራሱ አስተምሮናል። ይሄ ደግሞ በስርዓት መሆን እንዳለበት በዚህ ውስጥ እንደውም ቅዱስ ዮሐንስ አፈወርቅ ለአንድ ባለጸጋ የተመላለሱት መልስ ወይም ያስተማረው ትምህርት እናያለን። አንድ ባለጸጋ ምጽዋት መስጠት የሚወድ ነገር ግን ከንቱ ውዳሴንም የሚወድ ሲሰጥ ሰው ካላየው የሰጠ የማይመስለው ባለጸጋ እንደነበረ በትርጓሜ አባቶቻችን አስቀምጠውልናል። ከዚያ ለቅዱስ ዮሐንስ አፈወርቅ ምጽዋታችን ከንቱ ውዳሴ መራቅ እንዳለበት ይሄንን ወንጌል ተርጉሞ ሲያስተምረው አባቴ ምጽዋት መመጽወት እፈልጋለሁ ነገር ግን ከንቱ ውዳሴ እፈልጋለሁ አለው። ከንቱ ውዳሴ ቢቀርብ ሲለው አይ ከንቱ ውዳሴ የሚቀር ከሆነስ ምጽዋቱ ቢቀር ይሻለኛል አለ። እዚያ ቅዱስ ዮሐንስ አፈወርቅ ምን አለው? አይ ብዙ የዘራ ሰው ብዙ የዘራ ገበሬ ብዙ ዘርቶ ከአረመው ከተንከባከበው ብዙ ያገኛል።
ብዙ ዘርቶ ግን ባያርመው ባይንከባከበው ለሸት ያለ እንዳያጣበት ሁሉ አንተም ዋጋ ታጣበትምና ዝም ብለህ ስጥ ብሎ እንደነገረው እናያለን። እንግዲህ እንዲህ ያለ ፈተና ያለብን ሰዎች ካለን ይሄ ፈተና እስከሚወገድልን ድረስ እንግዲህ እንዲህ ከሆነ አንሰጥም ብለን ማቆም የለብንም፣ መስጠት ይገባናል ማለት ነው። ግን ከንቱ ውዳሴን ከኛ ረቀን እንዲሁም በስውር በዚህ ውስጥ አምላካችን እግዚአብሔር የነገረን በስውር ነው። በግልጽ እንሰጠውን በግልጽ እንሰጣለን። ስለዚህ ከንቱ ውዳሴ በነገራችን ላይ እያንዳንዱ ነገር ራሳችን ከንቱ ውዳሴ እንዲሆን ካላደረግነው በነገራችን ላይ አይሆንም። በዚህ ዘመን ስጋው ደግሞ መቀበል ከንቱ ውዳሴ የሚመስላቸው ሰዎች አሉ። ስጋው ደግሞ መቀበል ግዴታ ነው። ከንቱ ውዳሴ እንዲሆን ካደረግነው ግን ሊሆን ይችላል። ምጽዋት መስጠትም እንግዲህ በብሉይ በሐዲስ ኪዳን የታዘዘ ስለሆነ ግዴታ ነው። ከንቱ ውዳሴ እንዲያመጣ እንዲሆን የምናደርገው ደግሞ ራሳችን ካደረግነው ሊሆን ይችላል እንጂ አምላካዊ ትእዛዝ ስለሆነ መጽሐፍ ቅዱሳዊ ትእዛዝ ስለሆነ ለተራቡት ማብላት፣ ለተጠሙት ማጠጣት፣ ለታረዙት ማልባስ። በነገራችን ላይ እነሱን ስናበላ አምላካችን እግዚአብሔር እየመገበን ነው። በእነሱ ጀርባ ላይ ልብስ ስናስቀምጥ በአምላካችን እግዚአብሔር ጀርባ ላይ ልብስ እንዳስቀመጠ ቅድም በሕግ መጽሐፍ ላይ ምን እንደሚል መጀመሪያ ላይ እንዳነሳ ነው ማለት ነው። ስለዚህ ስርዓት አለው። ጾም ስርዓት እንዳለው ሁሉ፣ ጸሎት ስርዓት እንዳለው ሁሉ፣ ስግደት ስርዓት እንዳለው ሁሉ፣ ማህሌት ስርዓት እንዳለው ሁሉ አጠቃላይ ቤተክርስቲያናችን አሁን ስርዓት ከስርዓት ውጭ ብዙ ነገሮች እየተከናወኑ ይሄዱ እንጂ እያንዳንዱ ነገር የሚከናወን በቤተክርስቲያን ያለ ስርዓት የሚከናወን ነገር የለም። ዓለም ራሱ የተፈጠረ በስርዓት ስለሆነ እኛ ራሱ የተፈጠርነ በስርዓት ነው። ተፈጥረን ደግሞ በስርዓት እንድንኖር ነው አምላካችን እግዚአብሔር ወደዚህ ዓለም የመጣ። በስርዓት ኑረን በስርዓት ወደሱ እንድንሄድ ኋላም በስርዓት እንድንኖር ነው የታዘዝንና ያለ ስርዓት የሚከናወን ነገር በቤተክርስቲያን አስተምሮ ውስጥ የለም ማለት ነው። መልካም ጥሩ ጥያቄ ነው። በእውነት ይሄ ጥሩ ጥያቄ ነው። ምዕመናን ያነሱት ከህንጻ እግዚአብሔርና ከህንጻ ሰብ ማን ይበልጣል የሚል ጥያቄ ነው። ምዕመናን ልብ ልንለው የሚገባን ህንጻ እግዚአብሔር የተባልን እኛ ሰዎች ነን። እግዚአብሔር የሰራን ስራዎች፣ እግዚአብሔር የገነባን ግንባታዎች ነን እኛ እያንዳንዳችን። ህንጻ ሰብ ያልነው ደግሞ ለምሳሌ ቤተክርስቲያን የእግዚአብሔር ማደሪያ ቢሆንም ቅዱስ ስጋው ክቡር ደሙ የሚቀርብበት፣ ጸሎታችን የምናቀርብበት፣ ማህሌታችን የምናቀርብበት፣ ወደ እግዚአብሔር የምንገናኝበት ድልድያችን መሰላል እንደሆነች ቤተክርስቲያን የታወቀ የተረዳ ነው። ነገር ግን ከህንጻ ቤተክርስቲያን ህንጻ እግዚአብሔር ይሄኛው ይበልጣል። ህንጻ እግዚአብሔር ሰው ይበልጣል። ምክንያቱም ይሄ የእግዚአብሔር ግንባታ ነው። በቅዱስ ጳውሎስም ላይም ተቀምጧል። የእግዚአብሔር ህንጻ ማፍረስ እንደማይገባን ያንን የሚያፈርሰውን ደግሞ እግዚአብሔር እንደሚያፈርሰው ቅዱስ ጳውሎስ ለቆሮንቶስ ሰዎች አስተምሯቸዋል፣ ለሁላችንም አስተምሯልናል ማለት ነው። ስለዚህ ህንጻ እግዚአብሔር ተብሎ በተለያየ መጻሕፍት የተቀመጠው ሰው ነው። ስለዚህ እንዲሁም በቅዱስ ማቴዎስ ወንጌል ምዕራፍ 26 ላይ አንቀጸ ምጽዋት እዚያ ላይም አለ። ያቺ ማርያም ተፍረት ለአምላካችን ለእግዚአብሔር አመታሽቶውን ኃጢአቷን የከረፋ ህይወቷን እንዲያጣፍጥላት ሽቶውን በእግሩ ላይ ስታርከፈከፈው ይሁዳና አንዳንድ የይሁዳ ዘመዶች አጉረምርመው ነበር። ለኔ ቢጤ የሚሆነውን ብለው ማለት ነው። እርግጥ ለኔ ቢጤዎች አዝነው አልነበረም እኒህ ሰዎች። ይሁዳም ከሱ ከ30 አንድ ይወስድ ስለነበረ ያንን አስበው ነው። አምላካችን እግዚአብሔርም መልካም እንዳደረገች ትክክለኛ እንደሆነ ለቀብር የሚሆነው እንዳደረገች አምላካችን እግዚአብሔር ካስተማረበት አንቀጽ ላይ በትርጓሜ የተቀመጠ ታሪክ አለ። አንድ ሰው ብዙ ወርቅ ያለው ብዙ ብር ያለው ሰው መጥቶ በዚህ ገንዘብ፣ በዚህ ወርቅ፣ በዚህ ብር ህንጻ እግዚአብሔር ልስራበት ወይስ ህንጻ ሰብ ልስራበት፣ ቤተክርስቲያን ልስራበት ብሎ ቢጠይቅህ አይ ህንጻ እግዚአብሔር ነዳያን በረሃብ እየሞቱ እንዴት ህንጻ ሰብ ትሰራበታለህ በለው። ከሰራበት በኋላ ግን ተወው ከነ ሁሉንም ወደ መተው ያደርሰዋልና ተብሎ ተቀምጦልናል። ይሄን እዚያው ላይ ሲያብራሩልን አባ ጴሜንና አባ ኢዮብ የሚባሉ ሁለት ፍጹማን ባህታውያን በገዳም እንደሚኖሩ ተቀምጧል። እኒህ ሁለቱ ባህታውያን በዚያ ነው የሚኖሩ። ገባረ አሪፍ የሚባል ደግሞ በዓለም የሚኖር አንድ ሰው ነበረ። ይሄ ሰው በገንዘቡ ወጥቶ ወርዶ አትክልት ተክሎ እንግዳ ተቀብሎ የኔቢጦችን ራሱን መርዳት በነገራችን ታላቅ ነገር ነው። በዘመናችን ብዙ ሰው ጡረተኛ ሆኗል። ጉልበት እያለው፣ እጅ እያለው፣ አይን እያለው፣ ጆሮ እያለው መስራት እየቻለ ጤና እያለው ሁሉም ለሀገርም ሸክም፣ ለቤተክርስቲያንም ሸክም፣ ለቤተክርስቲያን ሸክም ይሆናል። ይሄ ሰው የሚያስተምረን
እንግዳ ተቀብዬ የኔ ቢጤዎችን ረድቼ ራሴን ረድቼ እኖራለሁ በገንዘብ ወጥቼ ወርጄ አትክልት ታክዬ ነው ያለ። እንግዲህ በዚህ ታሪክ ውስጥ እንዲያ ብሎ ለአባ ጴሜን ሲነግረው መልካም ይዘሃል፣ ጥሩ አድርጋል፣ ቀጥልበት፣ በገንዘብ እየወጣህ እየወረድክ ተክል እየተከልክ እንግዳ እየተቀበልክ አንተን ነዳያንን እየረዳ መኖር ትልቅ ነገር ነው ብሎ ነገረው። ከዚያ በኋላ ራቅ ብሎ አባ ኢዮብ የሚባለው የአባ ጴሜን ጓደኛ መነኩሴ የነበረና ገባራ አሪፍ መጥቶ እንደነበረ አይቼዋለሁና ምን አለህ ምን ለሰደርከው አለው። አይ ወጥቼ ወርጄ በገንዘቤ ነዳያንን ራሴን ረድቼ እኖራለሁ ብዬ ሰደርኩ ሲለው አላበጀህም እኛን መስለህ ኑር አትለውም ነበር አለው። እዚያ በኋላ ጠራውና ወደ አባ ኢዮብ ሂድ ብሎ ላከው። አባ ኢዮብ እንዴት ትኖራለህ ብሎ ሲጠይቀው ይሄንኑ ቅድም ያልኩትን ነገረው። አይ እኛን መስለስ ኑር ሲለው አይ ከነሁሉም አላደርግም ዓለምን መስዬ እኖራለሁ፣ ራሴን መርዳቴንም ትቼ በሰዎች ላይ እየተረዳው እኖራለሁ፣ ነዳያንንም አልረዳ በገንዘቤ ወጥቼ ወርጄ አልኖርም ሲለው ከዚያ በኋላ ይቅርታ ጠይቆ እንዳባ ጴሜን ኑር ብሎ እንዳዘዘው በቅዱስ ማቴዎስ ወንጌል ምዕራፍ 26 ላይ በትርጓሜ ተቀምጦልናል ማለት ነው። በዚህ ውስጥ የምንማረው አሁን በገንዘባችን ወጥተን ወርደን የመጀመሪያው ሕንጻ እግዚአብሔር ሰዎችን መርዳት እንዳለብን ራሳችንም ሌሎችንም መርዳት እንዳለብን የሚቀርመው ሕንጻ እግዚአብሔር ሰውን መገንባት እንደሆነ ማለት ነው። ሰዎች ደግሞ እንዴት ይገነባሉ ካልን የመጀመሪያው በትምህርት በመንፈሳዊ ትምህርት። አሁን ሰው ግንባታን የሚያው ግንባታ ስንል ሆዱን መሙላቱን ዝም ብሎ ጦንቸውን መገንባቱን በአካል ብቻ ማለት እውነት ነው ያስፈልጋል። ሰው ካልበላ እንበለ ስጋ የተቀወነ ነፍስ አይደል? ያ እንግዲህ ስጋና ነፍስ ሁለቱ ተረዳርተው ነው የሚኖሩ። ምክንያቱም ነፍስ ራሱ ስጋ ደም ከሌለ ትወጣለች። ነፍስ የምታድር በደም ስለሆነ እስመ ነፍስ ታድር በነፍስ ስለሆነ ስለዚህ ወይ ወደ ገዳም ዶ ካልሆነ በዚህ የኖረ አገርም ሌላውን የሚጠበቅበትን ለማድረግ ራሱ ማድረግ ያለበትን ያደርጋል። ግን አሁን ከዚህ ውጭ የሆነ ተቃራኒ ሰው ሁሉ ገዝፎ ተራራ አህሎ ነው የምታዩት። ስለዚህ ለስጋችን እንደምንጨነቀው ሁሉ ለነፍሳችንም ልንጨነቅ ይገባል ማለት ነው። ነፍሳችን ከቃል እግዚአብሔር ስትርቅ ትራባለች፣ ከወንጌል ስትርቅ ትራባለች፣ ከስጋው ከቅዱስ ስጋው ከክቡር ደሙ ስትርቅ ትራባለች። ስለዚህ ለነፍሳችንም ልንጨነቅ ይገባል ማለት ነው። በዚህ ልክ መሄድ ከቻልነ እንግዲህ ማድረግ ያለብንን እያደረግን ነው ማለት ነው። ስለዚህ ከዚህ ላይ ልናደርግ የሚገባን ቢኖር በዋናነት ጥያቄውም እንደተነሳ ከሕንጻ እግዚአብሔርና ከሕንጻ ሰብ እንደሚለው አሁን ላይ ቤተክርስቲያንም ምዕመናንም አረዳዳችን ተቀይሯል። ሕንጻ እግዚአብሔር ተረስቷል። በተለይ ዕውቀት ከማጣቱ የተነሳ እዚህ ጠፍቷል እንዳለ የዕውቀት ምጽዋት ህዝባችን አጥቷል። በዕውቀት መሆን ያለበትን እየሆነ አይደለም። ቤተክርስቲያናችንም እንግዲህ እንደው ይቅርታ በጣም አባቶች ወደ ሌላ እንዳትወስዱት ዓላማችን ረስናል። ጉባኤ ቤት በቤተክርስቲያን ግቢ ውስጥ ያሉ ጉባኤ ቤቶች እንዲነሱ ተደርጎ ለልማት ተፈልጓል ተብሎ ግንባታ ሲገነባ እናያለን። ለመሆኑ ካብነት ትምህርት ቤት በላይ ልማት አለ ወይ? የሰውን ልማት ቤተክርስቲያናችን አሁን ህዝባችንም እንዳጠቃላይ ረስተነዋል። ሕንጻ እግዚአብሔርን ረስተነዋል። ሕንጻ ሰብ ላይ ነው እየሰራን ያለን። ትላልቅ ካቴድራል የሚል በትናንትና የቤተክርስቲያን ታሪክ ማለት ነው። ወደ አክሱም እንሂድ፣ ወደ መርጦ ለማርያም እንሂድ፣ ወደ ተድባበ ማርያም እንሂድ፣ ወደ ደብረ ዳሞ እንሂድ፣ ካቴድራል የሚል ስያሜ እስቲ ንገሩኝ ምዕመናን። ከዚህ ከመቶ ዓመት ወዲህ ካልሆነ ማለት ነው ትላልቅ እንዲህ የተለያየ እንዲሁ መስቀሉ ካልሆነ ከሌሎቹ የማይለይ ትላልቅ ግንባታ አሁን ውድድሩ የግንባታ ውድድር ነው። የሰውን ለማልማት ውድድር የለንም። ጉባኤ ቤቶችን ለማልማት ውድድር የለም። አሁን በንስሐ ሰዎችን ለንስሐ ህይወት ለማብቃት ውድድር የለም። አሁን የኔ ቢጤዎችን ለመገንባት በቃለ እግዚአብሔር ራባቸውን ለማስወገድ ጥማቸውን ለማስወገድ ብርዳቸውን ለማስወገድ አሁን ውድድር የለም። ውድድሩ መጀመሪያ ቤተክርስቲያኑን ለመገንባት ኋላ ዕቃ ቤቱ ይባላል፣ እዚያ ቀጥሮ ይባላል፣ ከዚያ ደግሞ የገቢ ማስገኛ ይባላል። የገቢ ማስገኛ ለመገንባት ትልቁን ልማት ጉባኤ ቤት እያስወገዱ ሆኗል። አሁን እኔ ቢጤዎች ዙሪያውን ካሉ እነሱ ራሱ የሚወገዱ ተደርጎ ማለት ነው። በነገራችን ላይ ይዘታችን ጉዟችን ለቀናል። በነገራችን ላይ ሙዳየ ምጽዋት የሚባለው መጀመሪያ የካህናት ደመወዝና የተለያየ የሕንጻ መስሪያ አይደለም። አነ ትርጉሙ እንደምንረዳው የካህናት ደመወዝ አስራት በኩራት ቀዳሚያት የሚባሉት ናቸው። በሌላ ጊዜ ልንመጣበት እንችላለን። ሙዳየ ምጽዋት የሚባለው ለኔ ቢጤዎች የሚሰጥ ነው ማለት ነው።
በሊቀ ጳጳሱ አማካይነት በደብሩ አስተዳዳሪ አማካይነት ለነሱ የሚሰጥ ነው። ዛሬ እነርሱን በዚህ ውስጥ ማን ያስባቸዋል? ጉባኤ ቤቶችን ማን ያስባቸዋል? ጉባኤ ቤቶች መምህራን እንዲህ የተማሩት ራሱ በረሃብ የተነሳ ወንበራቸውን የሚያጥፉ ተማሪዎች የሚበተኑ ከሰው ልማት ወደ ህንጻ ግንባታ ስለተሸጋገርን ነውና ከዚህ ላይ ሁላችሁም ምዕመናን ልናሰምርበት ይገባል። ሀብታችን ሁሉ ለእግዚአብሔር ለህንጻ እግዚአብሔር ልናደርገው ይገባል። ለጉባኤ ቤት ልናደርገው ይገባል። ህንጻ እግዚአብሔር ተረስቷል ነው አሁን ህንጻ ሰብ ላይ ሆኗል። ትኩረቱ ውድድሩ ከዚያ ላይ ሆኗል። ስለዚህ በህንጻ ምክንያት እንዴት ነው ጉባኤ ቤት የሚፈቱ? ያለ ጉባኤ ቤት ክህነት የለ፣ ያለ ጉባኤ ቤት ጵጵስና የለ፣ ያለ ጉባኤ ቤት መምህራን የሉ፣ ያለ ጉባኤ ቤት ካህን የለ፣ ያለ ጉባኤ ቤት ጥምቀት የለ፣ ያለ ጉባኤ ቤት ጸሎተ ፍታት የለ፣ ያለ ጉባኤ ቤት ጥምቀተ ክርስትና የለም። ዋናውን መነሻውን ረስቶ ዝም ብሎ መሰረት የሌለው ነገር ነው የሆነና ይሄ ሊታሰብበት ሊሰመርበት ይገባል። ህንጻ እግዚአብሔር ተረስቶ ህንጻ ሰብ ላይ አድርገናል። እልማችንም ራያችንም ግባችንም አሁን ህንጻ ሰብ ላይ እንጂ ህንጻ እግዚአብሔር አይደለም። ከነስሙ ከነምኑ የተቀየረ ነገር ነው እየሰራን ያለንና እንዲሁ ምጽዋታችን ላይ ከሰው ላይ ከጉባኤ ቤቶች ላይ ከተራቡት ላይ ቅድም ካነሳናቸው አካላት ላይ ሊሆን ይገባል ገንዘባችን ማለት ነው። ምጽዋት የምጽዋት ጥቅም ብዙ ነው። እንግዲህ በምጽዋት ብዙዎቹ ተጠቅመዋል። የምጽዋት ጥቅም ብዙ ነው። የመጀመሪያው በምጽዋት በነገራችን ላይ በረከት ነው የምናገኝ። ለነዳይኒ ሰፋህዲከ ከመፍጽም ተተኩን በረከተከ ሲራክ 73 ላይ በረከትህ ፍጹም ተሆን ዘንድ እጅህን ወደ ተራበው ወደ ተጠመው ወደ ታረዘው ላክ ነው የሚል ማለት የስጥ ማለት ነው። ስለዚህ ምጽዋት በረከትን ታሰጣለች፣ በረከትን እንድናገኝ ታደርግናለች። የመጀመሪያው። ሁለተኛው ምጽዋት ስርየተ ኃጢአትን ታሰጠናለች። ይሄም መጽሐፍ ይነግረናል። ለእሳት እንተ ትነድር ያጠፋው ማይ ወምጽዋትኒ ታድግ ኃጢአታ ሲራክ 3:30 ላይ የምትነድ እሳትን ውሃ ታጠፋታለች፣ ምጽዋትን ስርየተ ኃጢአትን ታሰጣለች ወይም ኃጢአትን ታስወግዳለች ተብሎ ተጽፎ እናገኛለን። እንግዲህ እሳትን የሚያጠፋው ውሃ ነው። ኃጢአትም የሚሰረየው በምጽዋት እንግዲህ ስግደትም ምጽዋት ይባላል፣ የምንጸልየው ጸሎት ምጽዋት ይባላል ብለናል። ቅድም የምንመጸውተው ለተራቡት የምናደርገው ይሄ ሁሉ ሁለተኛ የምጽዋት ጥቅም ስርየተ ኃጢአት እንድናገኝ ያደርገናል። ሌላው ከክፉ ነገር እንድንጠበቅ ያደርገናል። በነገራችን ብዙ ነው ጥቅሙ የምጽዋት ጥቅሙ ብዙ ነው። ብፁዕ ዘይሌቡ ላይለነደ ወምስኪን እምለትኪት ያቅቦ እግዚአብሔር ደሃውን ምስኪኑን የሚጠይቅ ለደሃው ለምስኪኑ እሱን የሚንከባከብ ለሱ የሚያስፈልገውን የሚያደርግ ሰው ብፁዕ ነው ንዑድ ነው ካለ በኋላ እግዚአብሔርም ከክፉ ቀን ይጠብቀዋል ይላል። ከክፉ ቀን መዝሙር 41 ላይ ከቁጥር 1 ላይ ማለት ነው። ብፁዕ ዘይሌቡ ስለዚህ ነዳያውን ምስኪኑን የሚያስብ ሰው ንዑድ ነው ክቡር ነው። አየህ ስንበላ ስንጠጣ እነሱን ማሰብ የተራቡትን ማሰብ በአንድም በሌላም እየፈረሰ ያለውን ህንጻ እግዚአብሔር ሰውን ማሰብ ማለት ነው። ያ ከሆነ ንዑድ ክቡር ነው። ሁልጊዜም ወደዚህ ሐሳባችን ወደዚህ ሊሆን ይገባል። ይሄ ከሆነ ሐሳባችን ወደ ሰማይ ሆኗል ማለት በሰማይ ያሉ ልብክሙ አይደለ የተባለ ልቦናችን ሰማያዊ ሆኗል ማለት ነው። እነሱን ማሰብ እግዚአብሔርን ማሰብ ስለሆነ እነሱን ማሰብ የሰራቸው እግዚአብሔርን ማሰብ ስለሆነ እነሱን ማሰብ በእነሱ ላይ እግዚአብሔር የሾመን እንደሆነ ማወቅ ስለሆነ ማለት ነው። ስለዚህ ምጽዋት ከክፉ ነገር ይጠብቃል። የምጽዋት ጥቅሙ በነገራችን ላይ ብዙ ነው። በምጽዋት ውስጥ የተጠቀሙ ብዙ አሉ። ለምሳሌ የሐዋርያት ሥራ ምዕራፍ 10 ቁጥር 1 ላይ መስፍኑ ቆርኔሌዎስን ማንሳት እንችላለን። ከመላኩ ጋር እንዲነጋገር አድርጓል። ምጽዋት ምንድነው ያለው? ጸሎትህ ምጽዋትህ ለመታሰቢያ ሆኖ ወደ እግዚአብሔር አርጎልሃል ነው ያለው። ጸሎት ምጽዋትህ አያችሁ። በነገራችን ላይ ጸሎት ያለ ምጽዋት፣ ጾም ያለ ምጽዋት፣ ስግደት ያለ ምጽዋት ፍጹም ሊሆን አይችልም። ግዴታ በጾም ውስጥ ምጽዋት አለ፣ በጸሎት ውስጥ ምጽዋት አለ፣ በስግደት ውስጥ ምጽዋት አለ፣ በክርስትና ውስጥ ምጽዋት አለ። ምጽዋት ለክርስትና ሕይወታችን ውበት ናት፣ ጌጥ ናት፣ ዘውድ ናት ማለት ነው። ዘውድ ናት። ስለዚህ በምጽዋት ውስጥ እነ ቆርኔሌዎስ ከእግዚአብሔር ጋር እስከመነጋገር ጸሎታቸው ምጽዋታቸው ከእግዚአብሔር ፊት እንዳረገ ሲነገራቸው ይሄ ማለት ለመንግስተ ሰማያት ሲበቁ አይተናል ማለት ነው። በዚህ ብቻ አይደለም። በቅዱስ ሉቃስ ወንጌል ምዕራፍ 19 ላይ እንደምናገኘው ዘኪዮስ የሚባለው ከእግዚአብሔር ጋር ከክርስቶስ ጋር መነጋገር የቻለ ግን ኃጢአተኛ የነበረ ሰው
ከዚህ በኋላ ክርስቶስ ወደ ቤቱ ገብቶ እንዲያርፍለት የሆነው ሰው ካለው ገንዘቡ ግማሹን ለምጽዋት ለተራቡ ስላደረገ ነው። ለተራቡት ነው ያደረገ ምጽዋቱና ከእግዚአብሔር ጋር እስከመነጋገር ለዚህ ቤት ሕይወት ሆነለት ብሎ ክርስቶስ ከሚናገርለት ድረስ ተደርሶና ያለንና የምጽዋት ጥቅሙ ይሄ ነው ተብሎ በትንሽ ነገር የምንገልጸው አይደለም። እነ ነብዩ ኤልሳን ብናይ በምጽዋት ያላቸውን 12 ጥምድ በሬ የነበረው ነበረ። ለምሳሌ ነብዩ ኤልሳ ነብዩ ኤልያስ ሲጠራው 12ቱን ጥማድ በሬዎቹን አርዶ ያርስበት በነበረው የበሬውን ዕቃ ፈልጦ በዚያ በሬዎቹን አርዶ ለኔቢጮች ከመገበ በኋላ ነብዩ ኤልያስን ተከተለ። ከዚህ በኋላ ሙት እስከ ማንሳት ደርሷል። አየህ በምጽዋት ሙት ማንሳት ይቻላል ማለት ነው። ይህ ብቻ አይደለም። ነብዩ ወይ ቅዱስ ማቴዎስ ወንጌላዊውን ቅዱስ ማቴዎስን ማንሳት እንችላለን። እሷን ቀራጭ ነበረ፣ በኃጢአት ውስጥ የነበረ ሰው ነው። እዚያ ክርስቶስ ወደ ወንጌል ወደዚህ ሲጠራው ምንድነው ያደረገ? ያለውን ሁሉ ለነዳያን ሰጥቶ ክርስቶስን ተከተለ። ስለዚህ ሁሉ እንዲያደርጉ ክርስቶስን በመከተሉ በምጽዋቱ ምክንያት መጽቶ ወደ ክርስቶስ በመምጣቱ ሁሉ ነገር ለእርሱ እንዲሆን ተሰጥቶታል ማለት ነው። ሁሉ ነገር እንግዲህ ምዕመናንን ለእግዚአብሔር መንግስት የሚያወርስ የወንጌልን ቁልፍ ተቀብሏል። የመንግስተ ሰማያት በቁልፍ በእጁ ተሰጥቶታል ማለት ነው። ለቅዱስ ጴጥሮስ የተሰጠው ለሁሉ ነው። ወእሁበከ መራሁተ ዘመንግስተ ሰማያት የመንግስተ ሰማያትን ቁልፍ ሰጠው ተብሎ። ስለዚህ ይሄ ማለት ጻድቃንን ወደ መንግስተ ሰማያት የሚያገቡበት፣ ኃጥአንን ወደ ሲኦል የሚሸኙበት የማሰር የመፍታት ስልጣነ ክህነት ተሰጣቸው ማለት ነው። ወደዚህ ህይወት የመራቻቸው ምጽዋት ናት። ክርስቶስ ሲጠራቸው መጽውተው ንስሐ ገብተው ነው ወደዚህ የመጡና የምጽዋት ጥቅም አጠቃላይ ከኃጢአት ታነጻለች፣ ከበደል ታነጻለች፣ መንግስተ ሰማያትን እንድንወርስ ታደርገናለች፣ በረከትን ታሰጣናለች። እንደ ምጽዋት ያለ ኃይል ያለው መሳሪያ የለም። ጸሎታችንም ኃይል የሚኖረው ምጽዋት ሲከተለው ነው። ጾማችንም ኃይል የሚኖረው ምጽዋት ሲከተለው። አጠቃላይ መንፈሳዊ ክንውናችን የክርስትና ህይወታችን ኃይል የሚኖረው እንጻ እግዚአብሔርን እያሰብን ጉባኤ ቤቶችን እየረዳን የተራቡትን እየመገብን የተጠሙትን እያጠጣን የታረዙትን እያለበስን ከሆነ ምጽዋታችን ጥቅሙ ተዘርዝሮ የማያልቅ እግዚአብሔር የሚያውቅ እንዴ ንግድ ናት እኮ ተባለ። ቅድም አደራ ናት ተባለ፣ ባንክ ናት ተባለ፣ ቁርባን ናት። እንደውም እንኳን አምላካችን ከምጽዋት ከመስዋዕት ይልቅ ምጽዋትን እመርጣለሁ ብሎ አምላካችን እግዚአብሔር በወንጌል በቅዱስ ማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ በትንቢተ ሆሴዕ ምዕራፍ 6 ቁጥር 9 ላይ ከመስዋዕት ምጽዋትን እመርጣለሁ አበድር ምጽዋት መስዋዕት ከመስዋዕት ምጽዋትን እመርጣለሁ ብሎ አምላካችን እግዚአብሔር አስተምሮናልና የምጽዋት ጥቅሙ ብዙ ነው ማለት ነው። እንግዲህ መጨረሻ ላይ ማስተላልፈው ነገር ቢኖረኝ በእውነት ሁላችንም ብዙ ነገር ይጎለናል። ምጽዋት ያስፈልገናል። የወንጌል ምጽዋት ያስፈልገናል። ብዙዎቻችን ከወንጌል ርቀናል። ከህይወት ቃል ርቀናል። ከቅዱስ ሥጋው ርቀናል። ከክቡር ደሙ ርቀናል። ከመንግስቱ ወንጌል ርቀናል። ከቤተ ክርስቲያን ርቀናል። ከቅዳሴው ርቀናል። ከኪዳኑ ርቀናል። ከማህሌቱ ርቀናል። ያለነውም በአግባቡ ከልባችን ስርዓቱን እያከናወንን አይደለምና ወደ ልባችን ተመልሰን ብዙ ሰው ወደ ገዳም ጉዞ ያደርጋል። ወደ ልቡ ግን ብዙ የሚመለስ የለም። ሁሉም በልምድ ነው የሚያደርግና ሁላችንም ወደ ልባችን ተመልሰን ምጽዋት ያስፈልገናል። እንግዲህ ቅድም በመጀመሪያ አካባቢ አንስቻለሁ። ሥጋው ደሙ ራሱ ምጽዋት ይባላልና አምላካችን እግዚአብሔር ሥጋውና ደሙ ለኛ መጽውቶናልና መጀመሪያ ይሄንን ብንቀበል በዚህ ስለሆነ መንግስተ ሰማያት የምንወርስ። ከዚያ በተረፈ ግን ገንዘባችን የት መቀመጥ እንዳለበት ብናውቅ፣ ምን መስራት እንዳለበት በገንዘባችን ብናውቅበት። ባለጸጎችም በገንዘባችሁ የእናንተ አይደለም ራቆታችሁ ነው የመጣችሁ። ኢዮብ እንደነገረን ከእናቴ ማይፀን ራቆቴን መጣሁ ራቆቴን እሄዳለሁ። እነ ኑኃሚንም ነግራናለች። እንግዲህ ብዙ ያላት ዕዳ ባዷን ስትመለስ አይተናልና ያለን ሁሉ ይቀራል። ያለንን ነገር ግን ከሰራንበት
እንግዲህ ሙሉ የተትረፈረፍን ሆነን በረድኤት በበረከት ማለት ነው ወደ እግዚአብሔር እንሄዳለንና ባለጸጎችም ባለጸጋ ያደረጋችሁ እግዚአብሔር እንደሆነ መጀመሪያ እኮ ባዷችሁን ነው የመጣችሁት። ባዷችሁን እንደመጣችሁ አውቀን እርግጥ ባለጸግነት የእውቀት ያለው ካህናቱ የክህነት መምህራኑ የወንጌል በተለያየ ነገር ተሹመናል። ብዙዎቻችን ብዙ መክሊት ተሰጠናል። መክሊት ያልተሰጠው ሰው የለም። እያንዳንዳችን ምዕመናንም ቢሆን የተሰጠን ብዙ ነገር አለና የተሰጠነን ሀብት ምን እንደሆነ አውቀን ሀብታችን ደግሞ ተገቢ ቦታ ላይ እንዲያርፍ እንዲቀመጥ የማያልፍ አሻራ እንድናስቀምጥበት የማያልፍ ዘላለማዊ የሆነ ሐውልት እንድንሰራበት ምክንያቱም ከሕንጻ እግዚአብሔርና ከሕንጻ ሰብ ሕንጻ እግዚአብሔር እንደሚቀድም አውቀን ሕንጻ እግዚአብሔር ብንሰራበት ቅዱስ ዮሐንስ እኮ እንዲህ ብሎ ነግሮናል። በመንገድ ላይ የክርስቶስ አካል በየመንገዱ ወርቆ ያየኸው መጣህ ቤተ መቅደሱን በወርቅ በእንቁ ላንቆጥቆጣው አትበል ብሎ ነግሮ አስተምሮናል። ስለዚህ ብዙ ሰው በየመንገዱ ጉባኤ ቤቶች ፈርሰው ያያል። በየቦታው እንግዲህ በሰው ሰራሽም በተፈጥሮም ቅድም እንዳልነው ሰዎች ተርበው አይተናል እኮ የዱር እጽዋት ፍለጋ ፍሬ ፍለጋ ይሄዱ ያንን ማጣው በራብ እየሞቱ ያሉ ብዙዎች ናቸውና ከወሬ በስተጀርባ ብዙ ችግሮች አሉ። ከወሬ በስተጀርባ ብዙ ችግሮች አሉና ለነዚህ ሁላ በምንችለው ከጸሎት ጀምሮ ጉባኤ ቤቶችንም ሌሎችንም ረርተን በመጽዋታችን ስርዓቱን የጠበቀ መጽዋት መጽውተን መንግስቱን እንድንወርስ አምላካችን እግዚአብሔር ይርዳን። ይቆየን።